የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 21 ያን ጊዜ የአመራሩ አባላት በሙሉ ጾረና ኤርትራ ነበሩ። ከውጭ የመጣ ብዙ የመሳሪያ ክምችት ስለነበረ እርሱን በማሰራጨትና በማከፋፈል ሥራ ላይ ነበሩ። መልእክቱን ይዘን ሄደን ካደረስን በኋላ አብሮኝ የሄደው ጓድ ብቻውን እንዲመለስና እኔ ግን እንድቆይ ተደረግኩኝ። ጾረና ከኢያሱ ጋር እንደገና ተገናኘን። ኢያሱ ሰንገዴ መጥቶ አነጋግሮኝ ስለነበር እንተዋወቃለን። ጉዳይን እንደሚከታተልና አንዳችም አግባብ ያልሆነ ነገር እንደማይደርስብኝ ነግሮኝ አጽናንቶኝ ስለነበር እንደገና ሳገኘው ደስ አለኝ። እርሱም ስለኔ በደንብ ሳይነገረው አልቀረም። እንደተገናኘን እጆቹን ዘርግቶ ተቀብሎ በጣም አቀረበኝና አብዛኛውን ጊዜ አብረን እናሳልፍ ጀመረ። ብቻችንን ስንሆን አንዳንድ ታሪኮች ይነግረኛል። በፊት የማላውቃቸውን መዝሙሮችም እያስጠናኝ በቃሌ እንዲይዛቸው ያደርግ ነበረ። የሚያስተምረኝ መዝሙሮች ለእኔ በሚስማማ ሁኔታ እየመረጠ ነበረ። ከመዝሙሮቹ ሁሉ የማልረሳው በትግል መሞት የሚለው መዝሙር ነው። ዜማው አሳዛኝና ቀስቃሽ ስሜትን የሚፈጥር ነበረ። ግጥሙም እንዲሁ ገላጭ፣ አጽናኝ፣ አበረታችና አነሳሽ መልእክት የሚያስተላልፍ ነው። የሥነ ጽሑፍን ጥበብ ትልቅነትና የቱን ያክል ስሜትን ለመንካት እንደሚችል ያሳያል። ታዲያ ኢያሱ መጀመሪያ ሙሉ በሙሉ ይዘምርልኝና ቀጥሎ እየተከተልኩት አብሬው እንድዘምር ያደርገኛል። ከዚያ በኋላ ደግሞ ብቻዬን መዘመር እስክችል ድረስ ያስጠናኛል። በትግል መሞት ሕይወት፣ በአመፃ መሞት ሕይወት፣ ዳግም ትንሣኤ ልደት፣ የትግል የድል ጎዳና፣ የነቼ የነሆፋና፣ የፋኖነት ምስራቹ፣ የታጋይነት ብስራቱ፣ ድል ተቀዳጅቶ መሞቱ፣ በሞት ሕይወትን ማግኘቱ ብሎ ዝግ ብሎ የጀመረው መዝሙር ከዚህ በኋላ ከፍ ባለ የድምፅ ደረጃ ወጥቶ በጥሪ አይነት ቃና ይቀጥላል። እናንተ የአብዮት ሰማዕታት፣ የነገ ድል ቀን ሕያዎች፣ የነጻነት ቀይ ጮራዎች። እንደገና እዚህ ጋር ደግሞ ዝግ ባለ የድምፅ ደረጃ ዜማው ሲወርድ ግጥሙ ደግሞ በትግል ውስጥ የሚያጋጥመውን ስቃይ፣ ከዚያ በኋላ የሚመጣውን የድል ውጤት አሳይቶ ያበቃል። የጭቁን ሕዝቦች ትግል በወህኒ ሲቃ ሰቆቃ፣ በፋሽስቶች ጥይት ጅራፍ፣ በመደብደብ፣ በመገረፍ፣ በመገደል፣ በመጨፍጨፍ፣ በቆረጣችሁት ሥጋ፣ ባዘራችሁት የደም ጎርፍ የትውልድ ድፍ ይጠራል። ባንዳ በደሙ ይሾቃል፣ ጭቁን ድልን ይቀዳጃል የሚለው መዝሙር ስሰማም ሆነ ስዘምረው በዐይኔ የሚመጡት እነ ዘለዓለም ግደይ፣ ጁሊያኖና በወለጋው አደጋ የወደቁት ጓዶች በመሆናቸው አንዳንዴ ከነሱ ጋር የሚያነጋግረኝ ስለሚመስለኝ በጣም ደስ ይለኛል። ኢያሱ እንደዚህ ደስ ደስ የሚሉ ሌሎችንም መዝሙሮች እያስጠና ስንዘምር የምንውልበት ብዙ አጋጣሚዎች ነበሩን። ቢሆንም ለሥራ ወዲህ ወዲያ የሚልበት ብዙ ጉዳዮችም ነበሩበት። ጾረና ውስጥ የኛ አመራሮች ከዘሩ ክህሽን በስተቀር ሁሉም አንድ ቦታ ነው የሚቀመጡት። ለምን እንደሆነ አላውቅም። ዘሩ ክህሽን ግን የኛ አመራር ካሉበት ቦታ ፈቀቅ ብሎ በሚገኝ ቤት ውስጥ ለብቻ ነበር የሚቀመጠው። አንድ ማታ ጂግሳ ጠራኝና በፖስታ የታሸገ ደብዳቤ ሰጥቶኝ፣ ይህን ደብዳቤ ወስደ ለፀሐዬ ስጣው፣ ፀሐዬ ጓዶች ይዞ ወደዚህ እየመጣ ነው ብሎ የሚመጣበትን አቅጣጫ ነግሮኝ
ያልኩህን መንገድ ይዘህ ከሄድክ መንገድ ላይ ትገናኛላችሁ። ደብዳቤውን ግን ለፀሐዬ ካልሆነ በስተቀር ለማንም ሰው እንዳትሰጥ በማለት አስጠንቅቆ ላከኝ። ጊዜው መሽቶ ጨለማ ሆኗል። በዚያ ላይ ላኪው ጅግሳ ነው። ጅግሳ ደግሞ በእኛ ክስ ጉዳይ እጁ አለበት። መልእክቱ ስለ እኔ እንደሆነ ገምቼ በጣም ጨነቀኝ። ጅግሳ በትሪቢዩናል ክስ ላይ ስሜ በግምገማ ላይ ሳይነሳና ሌሎች እየተቃወሙት ጭምር እንድጠየቅ የሚገፋፋ የነበረው እርሱ ነው ብዬ ስለምገምት በእርሱ ላይ እምነት አልነበረኝም። ትሪቢዩናል ውሳኔ አስተላልፎ ሊሆን ይችላልና ላኪው እርሱ በመሆኑ ከፍተኛ ስጋት ውስጥ ገባሁ። ምናልባት በእኔ ላይ መጥፎ ትዕዛዝ የያዘች ደብዳቤ ልትሆን ትችላለች፣ መታሰርም መገደልም ሊሆን ይችላል ብዬ አሰብኩኝና የበለጠ ስጋት አደረብኝ። በዚያ ምክንያት ከጾረና ተነስቼ ራቅ እንዳልኩኝ ለማንኛውም ብዬ በጥንቃቄ ሽጓን ከፍቻ ነበብኳት። በደብዳቤው መጨረሻ ላይ ጓድ አማኑኤል ቤዛ አካባቢ እንዲቆይ የሚል መልእክት እንደያዘች አየሁ። እንዲህ ከሆነ ምንም ችግር የለውም ብዬ እንደነበር መልሻ አስተካከልኩኝና ይዤ ሄድኩኝ። ዛላምበሳን አልፌ ሰበያ አካባቢ ስደርስ እንደተባለው እነ ፀሐዬ ሲመጡ አገኘኋቸው። ስንገናኝ ቀኑ መሽቶ ነበረ። ሰላምታ ከተለዋወጥን በኋላ ደብዳቤዋን አወጣሁና ፀሐዬ ይህች ደብዳቤ ላንተ የተላከች ናት፣ ጅግሳ ለፀሐዬ ካልሆነ በስተቀር ለማንም እንዳትሰጥ ብሎ አስጠንቅቆኝ ነው የላከኝ አልኩት። ጨለማ ስለነበረ የሲጃራ መለኮሻ ላይተር ለኩሶ ከፈተና ነበባት። አንብቦ ሲጨርስ ከዚህ በኋላ ወዴትም አትሄድም፣ ከኔ ጋር ወደ ጾረና ነው የምንሄደው አለኝ። ምክንያቱም አማኑኤል ቤዛ አካባቢ እንዲቆይ ትላለች። እናም ፀሐዬ መልእክቱን ትቶ ለምን ከኔ ጋር ተመለስ እንዳለ አልገባኝም። ብቻ ስለ መልእክቱ ምንም እንደማያውቅ ሰው ሆኜ አብሬው ወደ ጾረና ተመለስኩኝ። ከፀሐዬ ጋር የመጡት ጓዶችና ሕዝቡ አዲስ ከገቡ መሳሪያዎች የተወሰነ ብዛት ለማምጣት ተልከው ሲሄዱ ፀሐዬ እኔን እንደገና አመራሮች ወዳሉበት ቦታ ይዞ ይመጣና ከነርሱ ጋር እዚህ ቆይ አለኝ። 1 ሳምንት ያክል ቆየው። ከዚያ በኋላ የገባው መሳሪያ ተጓጉዞና የሚከፋፈለውም ተከፋፍሎ እየተገባደደ ሄደ። መጨረሻ የቀረውን ወደ 12 የግመል ጭነት የሚሆነውን መሳሪያ ይዘን ሁላችንም ወደ አሲምባ ተመለስን። ጸጋዬ ደብተራው ከኃይል 3 ተመልሰን ክስ ሲመሰረትብኝ ኤርትራ ሄዶ ስለነበር አልሰማም። ወደ ሌላ ቦታ ሄዶ እንደነበርና መመለሱንም የነገረኝ እርሱ ራሱ ነበረ። ወደ አሲምባ ስንመለስ የአመራሩ አባላት አበጀ፣ ሮባ፣ ጅግሳ፣ ጸጋዬ ደብተራው፣ ፀሐዬና ሌሎቹም ከኛ ጋር ነበሩ። የመልስ ጉዞውን ስንጀምር ጸጋዬ ጠርቶኝ እኔና እርሱ አብሪ ሆነን እንደምንሄድ ነገረኝ። ለብቻችን ከኔ ጋር እንሄድ ያልኩህ በጎንደር ተልኮ ላይ ስለደረሰው ችግር እንድትነግረኝ ስለፈለግኩ ነው። ስለዚህ ሁሉንም ነገር በደንብ ዘርዝረህ ትገልጽልኛለህ አለኝ። አብረን እየሄድን ሁሉንም ነገር ዘርዝሬ ነገርኩት። እስካሁን ድረስ ነገሩ ያልተፈታበት ምክንያት እኔን እየጠበቁ ስለነበረ ነው። አሁን እኔ መጥቻለሁና በቅርቡ ሁሉም ችግር ይፈታል። አንተ ከብዙ ችግር ነው የወጣኸው፣ ስለዚህ ምንም ጭንቀት ሊያድርብህ አይገባም ብሎ ተስፋ ሰጠኝ። አሲምባ ከደረስን በኋላ የመጣው መሳሪያ በሙሉ ዳያ እንዲከማች ተደረገ። የመሳሪያ ግምጃ ቤቱ የነዘማርያም ቤት ነበረ። ሆኖም ግን በየምሽቱ መሳሪያውን ከቤት በማውጣት የተሰወረ ቦታ እንዲያድር ይደረጋል። ለጥበቃውም አንድ ጋንታ ተመስርቶ የጋንታ አዛዥ ሆኜ ተመደብኩኝ። የመሳሪያ ግምጃ ቤቱን ጥበቃ ኃላፊነት ተረከብኩና ዋርድያ የመመደብና የመቆጣጠር ሥራ እየሠራው ጥቂት ቀናት ቆየው። በኋላም ወደ ቆለም ሸላ አበጀ ጋር ተላኩኝ። ስደርስ አበጀ
አድማሱና ሂሩት ወይም መዝገብነሽ አብረው ቆመዋል። አበጀ ብቻውን ወደ እኔ መጣና የትሪቡናል ውሳኔ ደርሶኛል አለኝ። ሳላስበው የደነገጥኩ መሰለኝ። አይዞህ፣ የሚያስደነግጥም የሚያስፈራራም የለበትም፣ ሁሉም ነገር በሰላም አልቋል ብሎ አቅፎ ሳመኝ። ከዚያም አንድ ወረቀት አወጣና ጓድ አማኑኤል በትሪቢዩናል ከቀረበበት ክስ ሙሉ በሙሉ ነፃ ስለሆነ ወደ ነበረበት የኃላፊነት ቦታ እንዲመለስ እንዲሁም ድርጅቱና ሰራዊቱ በሚያምንበት ኃላፊነት ሁሉ ተመድቦ እንዲሰራ የሚል ማህተምና ፊርማ ያለበት ወረቀት አነበበልኝና ለአሁኑ ጓተሉ አካባቢ ጥበቃ ላይ ወደ ነበረችው ኃይል 555 ተመድበሃል አለና ነገረኝ። በማግስቱ ስንቅ ተሰጥቶኝ ወደ ጓተሉ ሄድኩኝ። የኃይል 555 መሪ ሲራጅ ነበረ። ስደርስ በደንብ ተቀበሉኝ። ከሁለት ሳምንት በኋላ ሲራጅ ጠራኝና አንተ ሞንሶሎ የሚገኘው አመራሩ ዘንድ ተፈልገሃል፣ በዛውም መዓዛን አብረህ ይዘህ ትሄዳለህ አለኝ። መዓዛ ያኔ ኃይል 555 ውስጥ ያለች ብቸኛ ሴት ነበረች። የምትሄደው በአሰፋይቱ የሴቶች የመጀመሪያ ጉባኤ ላይ ለመካፈል ነበረ። የአሰፋይቱ የሴቶች ጉባኤ የተካሄደው በ1969 ዓመተ ምህረት ከሐምሌ 21 እስከ 24 ቀን ነበረ። በተነሳንበት ቀን ስላልደረስን መሸብንና አንድ ቦታ አደርን። በማግስቱ ጠዋት አካባቢ ደረስን። ሞንሶሎ አመራሩ በሚቀመጥበት የኃይሉ ስብሃት ቤት ሄድኩኝ። እርሷ ደግሞ ጉባኤ ወደሚካሄድበት ወደ አሰፋይቱ ሄደች። ያን ጊዜ ሞንሶሎ የነበሩት ሮባ፣ ጸጋዬ ደብተራውና ጂግሳ ናቸው። ፀሐዬ ከነርሱ ጋር አልነበረም። ከነርሱ ጋር ተገናኝተን ወደ ቤት ስንገባ የኃይሉ ስብሃት ባለቤት ፀሐዬስ የት ሄደ ብላ ጸጋዬ ደብተራውን በትግርኛ ጠየቀችው። ጸጋዬ ደብተራውም ፀሐዬ ሩቅ አገር ነው ያለው ለማለት የአማርኛውን አገር ቂጥ ቃል በቃል ወደ ትግርኛ ተረጎመውና ማዕኮር አገርዩ ብሎ መለሰላት። መልሱን ስትሰማ በሳቅ ተንተከተከችና ጸጋዬ ደብተራው ምንድነው የምትለው? በትግርኛ እኮ እንደሱ አይባልም፣ ነውር ነው አለችው። ጸጋዬ የሠራው ስህተት ገባውና ነው መሰለኝ እርሱም ሳቀ። እኔም ከሱ ተከትዬ ስስቅ ለምን ነው የምትስቅብኝ አለኝ። እንዴ ምን አለበት ብስቅ? ማዕኮር አገር የምትላት አገር ቂጥ ሄዷል ለማለት ነው። አንተ ማዕኮር አገር ስትል እኮ አገር የሚያክል ቂጥ እንደማለት ነው ስለው እርሱ ራሱ እንደገና በጣም ሳቀ። በዚህ ሁኔታ የጀመርነው ጨዋታ ተለወጠና ስለኔ አንዳንድ ነገሮች ጠየቀኝ። ሁሉም ነገር ሰላም መሆኑን ነገርኩት። መልሴን አዳመጠና ዋና ወደዚህ የመጣህበት ምክንያት ከጂግሳ ጋር እንድትነጋገሩ ስለፈለግኩ ነው አለኝና ጂግሳን ጠራው። ከጂግሳ ጋር ስንነጋገር ጂግሳ በእኔ ላይ ቅሬታ ካለ ንገረኝ አለኝ። በክሱ ጉዳይ ላይ መሆኑ ነው። ምንም ቅሬታ የለኝም አልኩት። የእውነቴን ግን አልነበረም። እንደሱ ከሆነ እኔም ባንተ ላይ ምንም አይነት ቅሬታ የለኝም፣ አይዞህ አለኝ። በዚህ ጊዜ እርሱ በእኔ ላይ ቅሬታ እንደነበረውና እኔ ትሪቢዩናል እንድቀርብ ይገፋፋ የነበረው እርሱ ለመሆኑ ማረጋገጫ ሆነኝ። ምክንያቱም ለምን ከጂግሳ ጋር ለብቻችን እንድንወያይ አስበው ጠሩኝ። በማግስቱ ወደ መጣሁበት ኃይል ተመለስኩኝ። ልክ እንደ ተመለስኩ ምክትል ጋንታ መሪ ሆንኩኝ። ምደባዬ የቆየው ከጂግሳ ጋር እስከምንነጋገር ድረስ እንደነበረ ገባኝ። ወደ ምክትል ጋንታ መሪነት ቦታዬ ከተመለስኩኝ በኋላ የኃይሏ መሪ ሲራጅ ወይም ገመቹ በቀለ የቱሉ ቦሎ ልጅ ጥሩ ሰው ስለሆነ በቆየሁበት አጭር ጊዜ ውስጥ ሁሉንም ነገር የምንሰራው በመግባባትና በመተሳሰብ ነበረ።
አንዳንዴ ከሲራጅ ጋር ስንጨዋወት የራሽያ ተማሪ እንደነበረ፣ የኦሮሞ ተወላጅ እንደሆነና በቹ አካባቢ እንደተወለደ ይነግረኝ ነበረ። ሲራጅ መልኩ ጠይም፣ አይኖቹ ትላልቅና ጺማም፣ አብረው ያሉት ጓዶች እንደ አንድ ጓድ ብቻ ሳይሆን እንደ ትልቅ ወንድም የሚመለከቱት ነበረ። አንዳንድ ቀን ስናርፍ ብዙ የተቀደዱ ሱሪዎችን ይቀበለንና በመርፌ ጥፎ በመኪና የተሰፋ አስመስሎ ይሰጠናል። ይህ አሰ ከነበሩ ችግሮች ሁሉ የልብስ ችግሩ ይገርመኝ ነበረ። አንዳንዴ ቆየት ያሉ ጓዶች ሳይቀሩ በተቀደደ ቁምጣ የሚታዩበት ጊዜም ነበረ። ሲራጅ ለሰራዊቱ ልብስ እየሰፋ በግሉ የሚሰራው ሥራ እንዲህ እንደዋዛ የሚታይ አልነበረም። በሰራዊቱ ውስጥ ትልቅ ቦታ ለነበረው ችግር መፍትሄ በመስጠት አርአያነት ያለው ሥራ እንዳከናወነ ነው የምቆጥረው። አንዳንዴ ደግሞ የነበረችውን ሰርቫይቫል የምትባል መጽሐፍ እያነበበ ስለ ምግብ፣ ስለ ቅጠላ ቅጠል፣ በችግር ጊዜ ስለሚበሉና ስለማይበሉ የዱር ስራስርና ፍራፍሬ ያስረዳን ነበር። ከሞንሶሎ በተመለስኩ ሰሞን በእነ ሽፈራው ክስ ላይ የተሰጠውንም ውሳኔ ሰማሁ። ሽፈራው ለ6 ወራት ትጥቅ እንዲያወርድ፣ ከማንኛውም የፓርቲና የሰራዊት ኃላፊነት እንዲታገድና የመምረጥና የመመረጥ መብት እንዳይኖረው የሚል ውሳኔ ነበር የተላለፈበት። በኃይሌ ቀጭኑ ላይ የተወሰነው ደግሞ ከነበረው የአመራር ኃላፊነት ጋር የሠራው ሥራ ሲታይ ለአርባያው ችግር ከፍተኛ አስተዋጽኦ እንዳደረገ ተጠቅሶ ለ1 ዓመት ትጥቅ እንዲያወርድ፣ በማንኛውም የፓርቲና የሰራዊት ኃላፊነት ቦታ እንዳይመደብና የመመረጥና የመምረጥ መብቱን እንዲገፈፍ የሚል ነበረ። ኃይል 555 እያለን አንድ የማልረሳው ነገር ቢኖር እንደ እብድ እየለፈለፈ የሚመላለስ ሰው ነበረ። በመጀመሪያ ስናገኘው ምናልባት ሰላይ ሊሆን ይችላል ብለን ስለገመትን ከጥበቃ ጋር አድርገን እንዲያጣሩ ወደ አመራሩ ላክ ነው። እነርሱ ደግሞ እብድ የምትልኩብን ምን አድርጉ ብላችሁ ነው ብለው ወደኛ መለሱት። እስኪና ቆየውና ምን እንደሚያደርግ እንይ ብለን ስንጠብቀው አንድ ቀን አባተ እብዱ በመንገድ ላይ ሲያልፍ ማነህ ቁም ብሎ ጮኸበት። ሰውየው አቋቋሙ 2 እጆቹና ጣቶቹ ልክ በወታደር አይነት እንቅስቃሴ እንደሆነ አባተ አስተዋለ። የመቶ አለቃ አባተ ንዑስ የደርግ አባል ነበረ። እውነተኛ የወታደር ሰላይ መሆኑን በእጁ አጨባበጥ መለየት ትችላላችሁ አለና ነገረን። ከዚያ በኋላ ታስሮ እንዲጠየቅ ተወሰነና ኃይሏ መጀመሪያ መርማሪ ቀጥሎም ትሪቢዩናል አቋቋመች። መርማሪዎቹ ወስደው ሲያስፈራሩት እኔን ፋሽስት እንዳትሉኝ፣ ከናንተ ውስጥ አንድ የደርግ ሰው አለ ለካ፣ አገር የምታስጨርሱ ወንበዴዎች እያለ እንደ እብድ መስሎ ሲናገር የነበረው ሰው አመነና እውነቱን ነገራቸው። ሰውየው ወደ 4-5 ቋንቋዎች ያውቃል። ከአባተ ጋር በኦሮምኛ ቋንቋ ተነጋገሩና ተግባቡ። በኋላ እኔ ሁሉንም ምስጢር ነግራቸዋለሁ፣ አትግደሉኝ አላቸውና የሰራባቸውን ቦታዎች ተናገረ። እስራኤል እንደሰለጠነ፣ በጌ ምድር እንደነበረ፣ ወሎ ወታደሮችን መሰለሉን፣ ከተማ ውስጥ የኢህአፓ አባሎችን ሲከታተልና ሲያስይዝ የነበረ እንደነበረ ነገራቸው። እነርሱም እንዴት ታውቃቸዋለህ? በሚስጥር ነው የሚሰሩት ሲሉት ሳቀና ከተማ ያሉ አብዛኛዎቹ ኢህአፓዎች እየቸኮሉ ነው የሚሄዱት፣ 10 ጊዜ ሰዓት ማየት ይወዳሉ፣ ጸጉራቸውን ያጎፍራሉ አለና ነገራቸው። ትሪቢዩናል ተቋቁሞ ጠበቃ ይቆምለት ተባለና ጠበቃ እንዲመርጥ ተነገረው። እሱም ከተሰበሰበው ሰው ለመምረጥ ምንም ሳያመነታና ጊዜ ሳይፈጅ ሲራጅን መርጫለሁ አለ። ሲራጅን ስለመረጠ ሁላችንም ተደነቅን። ምክንያቱም ሁላችንም በጣም አስተዋይና ጥሩ ሰው ነው የምንለው ከሌላው በተለየ የምንወደውና የምናከብረው ሲራጅን በመሆኑ ነበረ።
ይህ ሰውዬም እርሱን ሲመርጥ አስተዋይ ሰው እንደሆነ አወቅን። እናንተ ካለሱ በስተቀር አዋቂና የበሰለ ሰው የላችሁም። እሺ ካላችሁ ለጠበቃነት የምመርጠው እርሱን ነው አለን። ሲራጅም ለብቻው ወስዶ አነጋገረውና ለእርሱ ሊሆን የሚችለውን አማራጭ ነገረው። የፖለቲካ ትምህርት ለ1 ወይም ለ2 ወር ይሰጥ። ከዚያ በኋላ ወደ ደርግ እንዳትመለስ ወደ ውጭ ወጣለሁ ካልክ እንድትወጣ እኔ እስከ መጨረሻ አከራከርልሃለሁ ብሎ አማከረው። ሰላዩ ግን እኔ ለማምንበት እሞታለሁ እንጂ ወደ ውጭ ለመውጣት ፍላጎት የለኝም። የእናንተንም የፖለቲካ ትምህርትም አልፈልግም። እናንተን አውቃችኋለሁ። ስለዚህ ይቅርታ አድርግልኝና እኔ በአቋሜ እንደጸናው በአቋሜ እሞታለሁ እንጂ የምትለውን አማራጭ ሁሉ አልፈጽምም አለ። እናንተ በእምነታችሁ ጽኑ፣ እኔም በእምነቴ ጸናለሁ። እናንተም በእምነታችሁ ትሰዋላችሁ፣ እኔም በእምነቴ እሰዋለሁ። በመጨረሻ ግን እናንተ እንደምትወድቁና የትም እንደማትደርሱ አውቃለሁ አለ። እንደገና ከጥቂት ቆይታ በኋላ ለምን እንደዚህ አልክ ብለን ጠየቅ ነው። የእናንተ ዓላማ አይሳካም፣ እኔ ይሄንን አውቃለሁ። ስለዚህ እኔ ከእናንተ ጋር አብሬ ለመራመድ አልችልም። ከመጀመሪያም ስነሳ ሞት እንደሚያጋጥመኝ አውቃለሁና ምንም ነገር ቢመጣ ለመቀበል ዝግጁ ነኝ አለ። ብዙ ጓዶች እየተቀባበሉ ቢያናግሩትና ቢለምኑትም እምቢ አለ። ሲራጅ የቻለውን ያክል ተሟገተለትና ፍርድ ተሰጠው። እኔ አማራጮች ባቀርብለት እምቢ ብሎኛል፣ ለምኜዋለሁ፣ ምንም ማድረግ አልችልም አለ። ውሳኔውን አስይዘን ከሁለት ጓዶች ጋር አሲምባ እንዲላክ ተወሰነ። ለእርሱ ግን ሁለቱ ጓዶች ሐኪም እንደሆኑና አሲምባ እንደሚያደርሱት የተመደቡ መሆናቸው ነው የነገርነው። እኛን እሺ አለን። ለራሱ ግን ሞት እንደተፈረደበት ገምቷል። ሌሊት ከታሰረበት ምሰሶ ጋር ጭንቅላቱን እያጋጨ ሕይወቱን አጥፍቶ አገኘ ነው። ለእምነቱ ያለውን ጽናት፣ ሕይወቱን ያጠፋበትን ሁኔታ አይተን ሁላችንም አደነቅ ነው። ከአንድ ወር በላይ ለሚሆን ጊዜ ኃይል 555 ከቆየው በኋላ በነሐሴ ወር የጉተሎ ሰራዊት የመቀየጥ ምደባ ተደረገና ከኃይል 555 ወደ ኃይል 500 ተዛወርኩኝ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 21 አብቅቷል። በቀጣይ ክፍል 22ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።